ሰላም እንዴት ናችሁ? የእግዚአብሔር ቤተሰቦች ከእግዚአብሔር ከአባታችን ከጌታ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። የእግዚአብሔር አምላካችን ስም ይባረክ። እኔ እህታችሁ ፎዚያ ማምር ነኝ። እግዚአብሔር ደግሞ እድል እንደሰጠው ሰው እንደገና በሌላ ርዕሰ ጉዳይ ከእናንተ ጋር ለመነጋገር መጥቻለሁ። የእግዚአብሔር አምላካችን ስም የተባረከ ይሁን። የጊዜው ቃል ነው፣ የጊዜው መልእክት ነው። ሰዎች ሁሉ ሊሰሙት ይገባል የምለውን ደግሞም እኔ ብቻ ሳይሆን መንፈስ ቅዱስ የሚለውን በልቤ የሞላውን የእግዚአብሔርን ቃልና እውነት አካፍላችኋለሁ። የእግዚአብሔር አምላካችን ስም ይባረክ። የምንከፋፈለውን የመጽሐፍ ቅዱስ ክፍል እናነብና ከዛ ጸልየን የእግዚአብሔርን ቃል እንካፈላለን። የእግዚአብሔር ቃል እንዲህ ይላል። በዮሐንስ ራእይ ምዕራፍ 19 ከቁጥር 7 እስከ 9 ያለውን በኢየሱስ ስም አነባለሁ። የበጉ ሰርግ ስለደረሰ የእርሱ ሙሽራ ራሷን ስላዘጋጀች ደስ ይበለን፣ ሐሴትም እናድርግ፣ ክብርንም እንስጠው። የሚያንጸባርቅ ንጹሕ ከተልባ እግር የተሰራ ቀጭን ልብስ እንድትለብስ ተሰጣት። ከተልባ እግር የተሰራው ቀጭኑ ልብስ የቅዱሳን የጽድቅ ስራ ነው። የእግዚአብሔር አምላካችን ስም ይባረክ። ቁጥር 9 መልአኩም ወደ በጉ ሰርግ ራት የተጠሩ ብፁዓን ናቸው ብለህ ጻፍ አለኝ። ቀጥሎም እነዚህ የእግዚአብሔር እውነተኛ ቃሎች ናቸው አለኝ። እግዚአብሔር ስም ይባረክ። እንጸልያለን። እግዚአብሔር አባታችን ሆይ በጌታ በኢየሱስ ክርስቶስ ስም ደግሞ ይሄን ሌላ ቀን ስለሰጠህን ለመኖር በህይወት ለመንቀሳቀስ ስለፈቀድክልን በአንተ ፈቃድ ደግሞ ይሄን ቀን ካንተ ስለተቀበልን እግዚአብሔር የዘላለም አምላክ ሆይ በዚህ ቀን ይሄንን ቪዲዮ በሚያዩት ቀን እግዚአብሔር ሰዎች እጅ ገብተው በሚያዩት ቀን ደግሞ በዚህም ቀን ጌታ እግዚአብሔር አምላክ ሆይ በኢየሱስ ስም በሰማይ ያለው ፈቃድ በመካከላችን እንዲሆን በቃል ውስጥ ያለው ፈቃድ የተገለጠ እንዲሆን እግዚአብሔር የዘላለም አምላክ ሆይ በመንፈስህ ኃይል እግዚአብሔር ሆይ ቃልህ እንዲነገር ድምጽህ እንዲነገር ይህ ድምጽ ምድርን ሁሉ እንዲሞላ ዓለሙን ሁሉ እንዲሞላ በጌታ በኢየሱስ ክርስቶስ ስም የመምጣት ተስፋ የሰርግ ጉዳይ ጌታ እግዚአብሔር የዚህ ድግስ ጉዳይ ጌታ እግዚአብሔር ሆይ እለምንሃለሁ በቅዱሳን ልብን የሚያነቃቃ የቅዱሳን ልብ የሚያሞቅ የቅዱሳን መንፈስ የሚያነቃ ደግሞ ተስፋ ለማድረግና ጌታ ሆይ ወደ አንተ ለመምጣት የሚያጓጓ እንዲሆን እግዚአብሔር የዘላለም አምላክ ሆይ በጌታ በኢየሱስም በፍርድ ውስጥ ላለች ዓለም ደግሞ እግዚአብሔር ሆይ ወንጌል ሰምተው ላልዳኑ ደግሞ ላልመጡ ላልተቀበሉ ደግሞ እግዚአብሔር የመዳን ምክንያት ይሆን ዘንድ እግዚአብሔር ሆይ እንድትጠቀምበት አንተ እጅህን እንድታኖር መልካምነትን እንድታኖር በጎነትን እንድታኖር ምህረትን እንድታኖር እኔ ባሪያህ በጌታ በኢየሱስ ስም ጸልያለሁ። ለሚሰሙም ለኔም ለባሪያህ ጸጋ እንድታበዛ በጌታ በኢየሱስ ስም እግዚአብሔር ይሄን ሚዲያ አንተ ለክብርህ እንድትጠቀመው በናዝሬቱ ጌታ በኢየሱስ ስም ጸልያለሁ። ይህ ሁሉ ሲሆን ክብር ታላቅነት ሞገስ ኃይል ስልጣን ያንተ ነውና ላንተው ይሁንልህ። እግዚአብሔር ሆይ ተመስገን በኢየሱስ ስም አሜን። የእግዚአብሔር አባታችን ስም የተባረከ ይሁን። እንግዲህ እንዳነበብኩት የመጽሐፍ ቅዱስ ክፍል ዮሐንስ ራእይ የጻፈው ራሱ እግዚአብሔር ይወደው የነበረ ወደ ደረቱ ጠጋ ብሎ በምድር ጌታ ኢየሱስ ክርስቶስ በስጋ በተመላለሰ ጊዜ ቅርብ ወዳጅ የሚባል ሚስጥር የሚሰማ ወንድም ነውና በመጨረሻም ደግሞ ሊሆን ያለውን እግዚአብሔር የልቡን ሐሳብና ፈቃድ የገለጠበት የመጽሐፍ ክፍል ነው። እንደምናስተውለው ወይም እንደምናነበው የመጽሐፍ ቅዱስ ክፍል ምዕራፍ 1 ላይ ገና ሲጀምር ይሄንን መጽሐፍ የሚያነብ ደግሞ ሲነበብ የሚሰማ ደግሞ የተነገረውን ያነበበውን ሲነበብ የሰማውን ደግሞ ሲነገር የሰማውን የሚታዘዝ እሱ ብፁዕ ነው። ማንበብ ብቻ ብፁዕ የሚያደርግ መጽሐፍ የዮሐንስ ራእይ ነው። ማንበብ ብቻ መስማት ብቻ ብፁዕ የሚያደርግ መጽሐፍ ራእይ ዮሐንስ ነው። ብንታዘዘውም ደግሞ ብፅዕናን የሚጨምርልን የራእይ መጽሐፍ የእግዚአብሔር አምላካችን ስም ይባላል። ለማበላለጥ ሳይሆን መጽሐፉ ይላል ይሄን መጽሐፍ የሚያነብ ሲነበብ የሚሰማ የተጻፈበትን የሚያደርግ እሱ ብፁዕ ነው። የእግዚአብሔር አምላካችን ስም የተባረከ። ስለዚህ አንድ ብፅዕና ነው ማለት ነው። ዛሬ
ሲነበብ ሰምተናል፣ አንብበናል። ደግሞ በውስጡ የተጻፈውን ደግሞ እናደርጋለን። የእግዚአብሔር አምላካችን ስም ይባረክ። ጸጋን ይበዛልናል እግዚአብሔር ማለት ነው ቃሉን ለመታዘዝ። እንግዲህ እንደምናየው እግዚአብሔር ሁሉ ጊዜ በዘመናት ሁሉ መካከል ከሰው ልጆች ጋር ሊኖረው የሚፈልገው ግንኙነት የፍቅር ግንኙነት፣ የቤተሰብ ግንኙነት፣ አብሮ የመሆን አብሮ የመኖር ግንኙነት ነው እግዚአብሔር የሚፈልገው ገና ሰው ሲፈጥረው ገና ማለት ነው። በቃል ኪዳናዊ የሆነ ህብረት አብሮት እንዲኖር ሰው ልጅ ሰጠው። ይሄንን አትብላ፣ ይሄን በበላ ጊዜ ግን ሞትን ትሞታለህ። ከእግዚአብሔር ጋር ለመኖር ያችን ኪዳን ማክበር ነበረበት ሰው። እግዚአብሔር የፍቅር ግንኙነት ነው የሚፈልገው። ወደን ፈቅደን በፍቅር ስንገዛለትና ስንታዘዝለት የሚፈልግ የሚወድም አምላክ ነው። የእግዚአብሔር አምላካችን ስም የተመሰገነ ይሁን። እና ያው የሰው ልጅ በኃጢአት ከወደቀ በኋላ እግዚአብሔር የራሱ የሆነውን ህዝብ ደግሞ እንደገና ወደ ራሱ ሲያመጣ፣ ህዝብን ለራሱ ሲያዘጋጅ፣ ሲያጭ ወደ ራሱ ሲያመጣ እናያለን። አባታችን አብርሃምን ያገኝና ከዛ ደግሞ ከሱ ይስሐቅን ይወልዳል። ከይስሐቅ ደግሞ ያዕቆብን ይወልድና ከያዕቆብ ደግሞ 12 የእስራኤልን ነገዶች ያመጣና እስራኤል የምትባለውን ህዝብ ወይም አሁን እንደ እስራኤል የምትባለውን የአይሁድን ማህበረሰብ እግዚአብሔር ለራሱ የመንግስት ካህናት የሆኑለት ዘንድ በዙሪያቸው ላሉ ሁሉ አምላክ አለ፣ እግዚአብሔር አለ፣ ብቸኛና እውነተኛ አምላክ እሱ ነው ብለው ለእግዚአብሔር በጨለማው ላይ ያበሩ ምስክር እንዲሆኑለት የተመረጠ ህዝብ ነበረ። እና ያም ግንኙነት የመጽሐፍ ቅዱስ ሲናገር የባልና የሚስት አይነት ግንኙነት እንደነበረ እግዚአብሔር የሚፈልገው ያንን እንደነበረ በተለያየ መንገድ እግዚአብሔር ይህንን በመጽሐፍ ቅዱስ ውስጥ እናያለን ማለት ነው። የእግዚአብሔር አምላካችን ስም ይባረክ። ኢሳይያስ 54:5 ላይ እንዲሁም ሆሴዕ 2:14 እስከ 16 ኤርምያስ 3:2 ላይ እስራኤል ለእግዚአብሔር ሚስት እንደሆነች ወይም እግዚአብሔር ያጫት ሙሽራ እንደሆነች፣ እሷ ግን በፈንታው ያልታመነች አመንዝራ የሆነች ለባሏ ታማኝ እንዳልሆነች ሚስት የሆነች ህዝብ ሆና ተገኝታለች ማለት ነው። ሕዝቅኤል ምዕራፍ 16 ደግሞ በደንብ ይገልጽልናል እንዴት አድርጎ እንደጠራት፣ እንዴት አድርጎ እንደመረጣት። ከአሞራዊና ከኬጣዊ የተወለደች ሆና ገና ተወልዳ ደግሞ እትብቷ ሳይቆረጥ ገና በደም ተለውሳ የተጣለች፣ እንድትሞት የተፈረደባት፣ በህይወት እንዳትኖር የተፈረደባት ነበረች። አልታጠበችም፣ በጨውም አልተለወሽም፣ አልተጠቀለልሽም ነበረ። ባጠገብሽ ሳልፍ ግን እኔ በህይወት ኑሪ አልኩሽ ብሎ እንዴት ከዛ ማንነት ውስጥ አውጥቶ አጥቦ ቀድሶ አሳድጎ ለወግ ማዕረግ አድርሶ በቃ ለሙሽርነት ደረሰች፣ ለሰርግ ደረሰች። አላፊ አግዳሚው በቃ ይመኛት ጀመር፣ ይወዳት ጀመር፣ ይፈልጋት ጀመረ እስራኤልን ማለት ነው። እግዚአብሔር ምን ባለላት ባበዛላት፣ እግዚአብሔር ማለት በሰጣት፣ እግዚአብሔር እንድትለብሰው፣ እግዚአብሔር እንድታጌጥበት፣ እግዚአብሔር እንድትዋብበት በሰጣት ነገር ባበዛላት ነገር እስራኤል ግን አብዝታ እግዚአብሔርን ሸሸች። አብዝታ እግዚአብሔርን አልፈልግም ማለት፣ አብዝታ በእግዚአብሔር ላይ አመነዘረች። ከእግዚአብሔር ይልቅ አታምልኪ፣ አትከተይ የተባለችውን ጣዖታትን፣ የከናናውያንን ጣዖታት፣ በዙሪያ ያሉትን ህዝቦች ጣዖታት እሷ ምስክር መሆን ሲገባት፣ እሷ ብርሃን መሆን ሲገባት፣ እሷ ለእግዚአብሔር ምሳሌ ማለት እግዚአብሔር አለ፣ እውነተኛ አምላክ በእኔ ዘንድ አለ ብላ ማሳወቅ ሲገባት፣ እሷ ግን በሌሎች አማልክቶች ተስባና ተይዛ ይህንን ስታደርግ እናያለን ማለት ነው። እግዚአብሔር አምላካችን ስም ይባረክ። ከዛስ እግዚአብሔር ምን አደረገ? በቃ በኪዳኔ ምን አላሉ? አልጸኑ። አያችሁ፣ ኪዳን በሁለት ወገኖች መካከል የሚደረግ ስምምነት ነው። ስምምነቱ የትዳር ነው። ስምምነቱ አብሮ የመኖር ነው። ስምምነቱ በፍቅር አብሮ በመገዛዛት የመኖር ነው። ሐዋርያው ጳውሎስ ይሄንን ሲናገር ይሄንን ታላቅ ምስጢር ነው ይልና ይሄን ግን ስለ ክርስቶስና ስለ ቤተ ክርስቲያን እላለሁ ይላል። አያችሁ፣ እግዚአብሔር ከህዝቡ ጋር የሚፈልገው ግንኙነት የባልና የሚስት አይነት የፍቅር ሪሌሽን አንድ መሆን ፍጹም ልዩነት እስከማይኖር ድረስ ከህዝቡ ጋር አንድ መሆን ነው እግዚአብሔር የሚፈልገውና የእግዚአብሔር ፍላጎት በብሉይ ኪዳን ፍጹም ሊሆን አልቻለም፣ ግቡን ሊመታ አልቻለም። ምክንያቱም የሰው ልጅ ኪዳኑን መጠበቅ አልቻለም። የተሰጠውን ኪዳን
አፈረሰ እና እግዚአብሔር በኤርምያስ ምዕራፍ 33 ላይ ሌላ አዲስ ኪዳን እገባለዋልና ከሰው ልጆች ጋር እንደገና እግዚአብሔር ሌላ አዲስ ውል፣ ሌላ አዲስ ስምምነት ከሰዎች ጋር ዋለ። ያን ደግሞ ጌታችን ኢየሱስ ክርስቶስ መድኃኒታችን ከ2000 ዓመት በፊት በስጋ ወደዚህ ምድር መጥቶ ያንን ኪዳን ሙሉ በሙሉ ፈጽሞ ኪዳኑ ወደ ምድር መጥቶ ኢየሱስ ክርስቶስ አዲስ ኪዳን የአዲስ ኪዳን መካከለኛ ነው። የአዲስ ኪዳን ደሙን አፍስሷል፣ ስጋውን ቆርሷል። ስለዚህ ሰዎች በዚህ ኪዳን በኩል ከእግዚአብሔር ጋር ህብረት ማድረግ፣ መታረቅ፣ መምጣት ይችላሉ ማለት ነው። የእግዚአብሔር አምላካችን ስም ይባረክ። ስለዚህ በብሉይ ኪዳን የሚሆን በአዲስ ኪዳን የእግዚአብሔር ሐሳብ የእግዚአብሔር ዓላማ አልተለወጠም። አሁንም ከህዝቡ ጋር መኖር ማድረግ የሚፈልገው ግንኙነት ቢኖር የቤተሰብ አይነት ግንኙነት እንዲኖረው ነው የሚፈልገው ማለት ነውና የእግዚአብሔር አምላካችን ስም የተመሰገነ ይሁን። ኢየሱስ ጌታ ነው። ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 2 ላይ ሐዋርያው ቅዱስ ጳውሎስ ምንድነው የሚላቸው ለቆሮንቶስ አማኞች? እንደ አንዲት ንጽሕት ድንግል ሴት ለክርስቶስ አጭቻችኋለሁ ይላቸዋል። እና የቆሮንቶስ አማኞች ብዙ ችግር አለባቸው፣ ብዙ ድካም አለባቸው። እንደው በውጭ የማይሰማ ጆሮን ጭው የሚያደርግ አመጽና ኃጢአት በዛች ቤተክርስቲያን አለ። ግን አሁንም ጳውሎስ በነዛ ሰዎች ተስፋ ሳይቆርጥ እናንተን እኮ እንደ አንዲት ንጽሕት ድንግል ሴት ለክርስቶስ አጭቻችኋለሁ፣ የታጫችሁ ናችሁ፣ ባለባል ናችሁ። ሃሌሉያ! የእግዚአብሔር አምላካችን ስም ይባረክ። አማኞች ባለባል ናቸው። አማኞች ታጭተዋል፣ ለአንዱ ለክርስቶስ ታጭተዋል። የእግዚአብሔር ስም የተመሰገነ ይሁን። ኤፌሶን 5 ላይ እንደዛ ነው የሚነግረን። ቀደም እንዳልኳችሁ እግዚአብሔር የሚፈልጋት ቤተ ክርስቲያንን ከእሱ ጋር ለዘላለም አብራ እንድትኖር። ስለዚህ በብሉይ ኪዳን የሚሆን በአዲስ ኪዳን እግዚአብሔር ከህዝቡ ጋር መሆን የሚፈልገው ግንኙነት እንዲህ አይነት ግንኙነት ነው ማለት ነው። እና ታዲያ ዛሬ ባነበብኩት የመጽሐፍ ቅዱስ ክፍል ላይ ምዕራፍ 19 ቁጥር 7 ላይ ምንድነው የሚለው? የበጉ ሰርግ ስለደረሰ። የእግዚአብሔር ስም ይባረክ። የበጉ ሰርግ ስለደረሰ። ማነው ይሄ በግ? በዮሐንስ ምዕራፍ 1 ላይ ዮሐንስ መጥምቁ እነሆ የዓለምን ኃጢአት ሁሉ የሚያስተሰርይ የእግዚአብሔር በግ ኢየሱስ ጌታ ነው። ዮሐንስ በቃ ኢየሱስ ክርስቶስን በግነት በደንብ ግልጽ አድርጎ በዮሐንስ ራእይ ላይ የበጉ ሰርግ የታረደው በግ በቃ ለበጉ ክብርና ይሁን ይላል። የእግዚአብሔር ስም ይባል። ይሄ በግ በአንድ ወቅት መጥቶ በመጀመሪያ ቃል የነበረው ቃልም የእግዚአብሔር ዘንድ የነበረው እርሱም እግዚአብሔር የነበረው ጸጋና እውነትን ተሞልቶ በእኛ መካከል ያደረው የደኮነው ይህ እግዚአብሔር የሆነው ቃል የሰው ልጆችን ኃጢአት ለማስተሰረይ የሰዎችን ኃጢአት ዋጋ ለመክፈል እንደ በግ መስዋዕት የሆነ እንደ በግ ደሙን ያፈሰሰ እንደ በግ የሞተ በሸላቶቹ ፊት ምንም አቅም እንደሌለው ለመታረድ የተነዳ ፈቃደኛ የሆነ ለሰው ልጆች በደልና ኃጢአት ለመሞት ፈቃደኛ ሆኖ ሰዎች ከዚህ ዓለም ኃጢአት እርኩሰት ለማዳን ራሱን አሳልፎ የሰጠ ይህ የዓለም ኃጢአት ማስወገድ የቻለ የእግዚአብሔር በግ በአንድ ወቅት ደካማ የተባለ በአንድ ወቅት ደካማ የመሰለ በአንድ ወቅት ሲመቱት ምላሽ ያልሰጠ በአንድ ወቅት ሲተፉበት ምላሽ ያልሰጠ በአንድ ወቅት ሲገርፉት ምላሽ ያልሰጠ ከአፉ ምንም የተንኮል ቃል ያልተገኘበት ኢየሱስ ጌታ ነው። ይህ የዓለሙ ኃጢአት ያስወገደ የእግዚአብሔር በግ ንጹህ በግ ነውር የሌለበት በግ እንከን የሌለበት በግ እግዚአብሔር የተቀበለው እግዚአብሔር የወደደው መስዋዕት ያቀረበ የእግዚአብሔር ልጅ ኢየሱስ ክርስቶስ የእግዚአብሔር በግ። ሃሌሉያ! ይሄ ከስንት ሺህ ዓመት በፊት በምድር ላይ መጥቶ ዋጋ የከፈለ የተዋረደ ስለ ሰው ልጆች በደልና ኃጢአት ሰው የሆነ የተገረፈ ያ በግ እግዚአብሔር እንደ ተስፋ ቃሉ ከሙታን በሶስተኛው ቀን ያስነሳው ይሄ በግ በሰማይ አለ። አይገርማችሁ? ይሄ በግ ሃሌሉያ እንደ ታረደ በግ ሆኖ ቆሞ አየሁት። በግ እኮ ታርዶ አይቆምም አይደል? እሱ ግን እንደ ታረደ በግ ቆሞ በዙፋኑ መካከል
በ24ቱ ሽማግሌዎችና በአራቱ ፍጥሯን መካከል ቆሞ አየሁት የታረደውን በግ። ኢየሱስ ጌታ። ሃሌሉያ! የእግዚአብሔር በግ እና ይሄ ዋጋ ከፍሎ መከራ ተቀብሎ ለሰው ልጆች በደልና ኃጢአት ራሱን መስዋዕት አድርጎ የሰጠው በግ ሙሽራ አጭቶ ነው ለካ የሄደው። እዚህ ምድር ላይ ሙሽሪትን አጭቶ ነው የሄደው ለካ። ወደ አባቱ አረገ፣ በሰማያት አሁን አለ። የእግዚአብሔር አምላካችን ስም የተመሰገነ እና የዚህ በግ ሰርግ ደርሷል። መጥቶ ሊያገባ ነው፣ መጥቶ ሊወስዳት ነው ሙሽሪትን። የበጉ ሰርግ ደርሷል። ስለዚህ ደስ ይበለን፣ ሐሴት እናድርግ፣ ክብርም እንስጠው። ክብር ለሱ ይሁን። የታረደው በግ ጌታ ኢየሱስ ክብር ይገባዋል። ደግሞ ይመጣል፣ ሙሽሪትን ይወስዳል። ደግሞ የወጉት እንኳን አይኖች ያዩታል እንደሚል ሊፈርድ ሊበቀል፣ ባቢሎን ላይ ሊበቀል፣ ክፋትን ሊበቀል፣ አመፅን ሊበቀል፣ ሞትን ሊበቀል፣ ዲያብሎስን ሊበቀል ደግሞ ዳግመኛ በክብር ይመጣል። ሃሌሉያ! ለኛ ለአማኞች ኤክሳይትድ የሚያደርገን የሚያስደንቀን እንድንጓጓ የሚያደርገን እንድንሰራ ኢነርጂ የሚሰጠን የእግዚአብሔርን የመንግስቱን ስራ እንድናደርግ ጉልበት የሚሆነን ይሄ የበጉ ሰርግ ደርሷል። የኢየሱስ ሰርግ ደርሷል። ሃሌሉያ! የእርሱ የሆነችው ሙሽራ ደግሞ እራሷን ስላዘጋጀች የራሱ የሆነችው ሙሽራ ደግሞ እራሷን ስላዘጋጀች ሴት እናድርግ፣ ደስ ይበል፣ የደስታችን ምንጭ ይሁን። ራሷን ስላዘጋጀች እንዴት ነው ያዘጋጀችው? ይቺ ሙሽራ የእርሱ የሆነችው ሙሽራ ራሷን በምን አይነት መልኩ ነው ያዘጋጀችው? እንደምናየው ቁጥር 8 ላይ ምን ይላል? የሚያንጸባርቅና ንጹህ ከተልባ እግር የተሰራ ቀጭን ልብስ ምን ብላለች? ለብሳለች። ይህም የቅዱሳን የጽድቅ ስራ ነው ይላል። የእግዚአብሔር አምላካችን ስም የተባረከ ኢየሱስ ጌታ። ተሰጥቷታል። ምን እምትለብሰው፣ ምን እምትዘጋጅበት፣ ምን ቀጭን የተልባ እግር የሚያንጸባርቅ ምን ንጹህ፣ በዚህ ዓለም ላይ እያበራች፣ በዚህ ጨለማ ዓለም ላይ እያበራች እያንጸባረቀች የምትኖርበት ምን ጸጋ ተሰጥቷታል። ምን ልብስ ተሰጥቷታል። ኃይል ተሰጥቷታል። መንፈስ ቅዱስ ተሰጥቷታል። ቃሉ ተሰጥቷታል። የእግዚአብሔር አምላካችን ስም የተባረከ። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 3 ላይ እንዲህ ይላል፣ እውነተኛ መንፈሳዊነትን እየተለማመድን እንድንኖር ወይም እውነተኛ መንፈሳዊነትን እንድንኖር እግዚአብሔርን እየመሰልን እንድንኖር የሚያስፈልገን ነገር በሙሉ ተሰጥቶናል። ተሰጥቶን ነው። አያችሁ፣ ያ ያዳነን ጸጋ፣ ያ ከሞት ቀንበር ያወጣን፣ ያ ከኃጢአት ቀንበር ያወጣን ጸጋ በቲቶ ላይም እንደሚል የእግዚአብሔር ጸጋ ተገልጧል። ምን አሁን ድነን በዚህ ምድር ስንኖር በጽድቅ በቅድስና እግዚአብሔርን በመምሰል ሃሌሉያ እየኖርን ደግሞ የተባረከውን ተስፋችን ሙሽራችንን እንድንጠብቅ የሚያስችል የእግዚአብሔር ጸጋ ተገልጧል። ምን ብሏል? ተሰጥቶናል። እግዚአብሔርን ለመምሰል የሚሆነውን ነገር በሙሉ እግዚአብሔርን ብሎናል፣ ሰጥቶናል። የእግዚአብሔር ተሰጥቷታል። ምንም ምክንያት የለም። ተሰጥቷታል። ምን ሻይን እንድታንጸባርቅ በጨለማው ላይ እንድታበራ በጨለማው ላይ ንጹህ ነው፣ እንከን የለበት። ቁጥር 13 ላይ ዮሐንስ ራእይ ምዕራፍ 19 ቁጥር 13 ላይ የረገጣል ማለት በደም የተለወሰ አለ። እሷ ይሄን የሚያንጸባርቀው፣ እሷ ይሄን ነጩን፣ እሷ ይሄን ንጹህን ልብስ እንድትለብስ ብቻውን የወይን መጥመቂያውን የረገጠ እንደሚል ኢሳይያስ በትንቢቱ ሩቅ ጌታ የሚከፍለውን ዋጋ የሚጠጣውን ጽዋ አይቶ እንደተናገረ የተረጨበት አለ፣ የቆሸሸ አለ፣ ደም በደሙ የሆነ አለ አይደል? ሲገርፉት በመገረፉ ቁስል ተፈወሳችሁ የሚለው የሥጋ ፈውስ አይደለም። ከኃጢአት እስራት ጥልቅ የሆነውን የሰው ችግር የኃጢአትን ሰንኮፍ ነቅሎ የሚጥል ክርስቶስ ኢየሱስ መስዋዕትነት እኛን ነጭ ልብስ እንድንለብስ፣ እኛን የሚያንጸባርቅ ልብስ እንድንለብስ እዚህ ዮሐንስ ራእይ ምዕራፍ 7 ላይ እነዚህ በመንግስተ ሰማያት ብዙ ነጭ የለበሱ ሰዎች ነበሩ። እነዚህ ከየት እንደመጡ ታውቃለህ? አረን ያላቅ እነዚህ ከታላቁ መከራ የተረፉ
እና በበጉ ደም ደግሞ ልብሳቸውን ያጠቡ ናቸው። ሃሌሉያ! እኛ ንጹህ እንድንሆን በደም የተነከረ በደም የተጨማለቀ አለ። በደም ውስጥ ሕይወት ስላለ የኢየሱስ ክርስቶስ ደም አሁንም ምህረት፣ የኢየሱስ ክርስቶስ ደም አሁንም ይቅርታን ያውጃል። በደሙ ስርየት አለ። ሃሌሉያ! እና ንጹህ አርጋ ራሷን አዘጋጅታለች። ተቀድሳ ራሷን አዘጋጅታለች። በኤፌሶን ምዕራፍ 5 ላይ ከቁጥር 22 ጀምሮ እንደምናየው ደግሞ የፊት መጨማደር ሳይኖርባት፣ ነውር ሳይኖርባት፣ ነቀፋ ሳይኖርባት ራሷን አዘጋጅታ ቤተክርስቲያን እየጠበቀች። ስለዚህ ደስ ይበለን፣ ሐሴት እናድርግ፣ ለእርሱ ክብር እንስጥ። የበጉ ሰርግ ብሏል፣ ደርሷል። ሃሌሉያ! የእግዚአብሔር ልጅ ኢየሱስ ጌታ ነው። ይመጣል። ኢየሱስ በቅርብ ይመጣል። የእግዚአብሔር ስም ይባረክ። ልብስ እንግዲህ ስለ ልብስ ስናወራ የልብ ዝግጅት ነው የሚያሳየው። ዝግጅት ብላለች፣ ጥንቅቅ ብላለች። ሙሽራዋን ለመጠበቅ ጥንቅቅ ያለች ሆናለች። እጮኛዋ መጥቶ እንደሚወስዳት እርግጠኛ ሆነች። የሰርጓ ቀን እንደቀረበ፣ የሰርጓ ቀን እንደመጣ ያወቀች ሙሽራ ራሷን አዘጋጅታለች። የእግዚአብሔር አምላካችን ስም የተባረከ ይሁን። ኢየሱስ ጌታ ነው። ቁጥር 9 ላይ ከ6 እስከ 8 ያለውን ምንድነው? ከ6 እስከ 8 ያለው እንደ ሙሽራ አማኞችን እንደ ሙሽራ እኔ ወስነው እንደዛ ነው። ሰዎች በተለያየ ቪዲዮ ያዩታል። እኔ ግን አማኞችን ነው እንደ ሙሽራ አድርጌ የምወስደው። ምክንያቱም መጽሐፍ ቅዱስ እኛ የእግዚአብሔር ቤተክርስቲያን የክርስቶስ ኢየሱስ ሙሽራ እንደሆነች መጽሐፍ ቅዱስ ስለሚናገር ማለት ነው። ኤፌሶን ገና ደግሞ ሁለተኛ ቆሮንቶስ ምዕራፍ 11 ላይም ጳውሎስ አጭቻቸዋለሁ ለክርስቶስ አጭቻቸዋለሁ ለአንዲት ንጽሕት ድንግል እንደሚል ክርስቲያኖች ሙሽሮች ናቸው የክርስቶስ ብዬ አምናለሁ። በዚህ ክፍል ላይ ደግሞ ምንድነው የሚላቸው? ወደ በጉ ሰርግ እራት የተጠሩ ደግሞ እነሱ ብፁዓን ናቸው ብለህ ጻፍ። ሁለት አይነት ነገር በርስ በርሱ የሚጋጭ የሚመስል ነገር እንደገና ደግሞ ይጽፋል። ጻፍ ይሄንን ይለዋል። የእግዚአብሔር አምላካችን ስም ይባረክ። በአንድ በኩል ሙሽራ ሆኖ በሌላ በኩል ደግሞ ለሰርጉ ታዳሚ ሆኖ መጠራት፣ ሁለቱ በጣም የተለያየ ነገር ነው። በእርግጥ ግን ሁለቱንም ደግሞ የሚያመሳስላቸው ነገር አለ። ሙሽራም ይሆናል እንደ ሙሽራ አግባብ የሆነው ልብስ፣ ተገቢ የሆነው ልብስ፣ ተገቢ የሆነ ዝግጅት አድርጎ ሙሽራውን መጠበቅ አለበት። ደግሞ የሰርጉ ድምተኛ የሰርጉ ተጋባዥ የሆነም ደግሞ ለሰርጉ የሚመጥንን ልብስ ለብሶ መገኘት አለበት። የእግዚአብሔር አምላካችን ስም ይባላል። ይሄን በደንብ ሊያብራራልን የሚችል ማቴዎስ ወንጌል ምዕራፍ 22 ከቁጥር 10 እስከ 14 ያለውን ክፍል እንደምናይ ሙሉን ከቁጥር 1 ጀምሮ ሐሳቡን ብናይ አንድ ንጉስ ልጁን ሊድር ድግስ ደገሰ ይላል። ድግስ ደገሰ እና ጥሩ አለ። መጀመሪያ ይገባቸዋል። ቅድሚያ የነሱ ነው፣ ተስፋ የነሱ ነው፣ ሕግ የነሱ ነው፣ አባቶች የነሱ ነው፣ ነቢያት የነሱ ወደ ሆኑት ላክ። ኑ ብሎ ወደ ድግሴ ኑ፣ ወደ መንግስቴ ኑ ብሎ ልጁን ሊድር ንጉስ ላክ። እነዛ ግን ፈቃደኞች አልነበሩም ወደ ድግሱ ለመምጣት። የተለያየ ምክንያት እያደረጉ የተለያየ ሰበብ እየፈጠሩ ወደ ሰርጉ መምጣት አልፈለጉም። ሚስት አግብቻለሁ፣ እርሻ ገዝቻለሁ፣ ቤት እየሰራው ነው፣ የተለያየ ምክንያት እያመካኙ እግዚአብሔር ያዘጋጀላቸውን ድግስ ወይም ንጉሱ ያዘጋጀላቸውን ድግስ መቀበል አልቻሉም። ጌታ ኢየሱስ ክርስቶስ ነው ይሄንን ለፈሪሳውያን ወይም በዛ ዘመን ለነበሩ አይሁድ ማህበረሰብ እንዴት አድርጎ ወንጌል ለዓለም ሁሉ እንደሆነ ለአሕዛብን ሁሉ እንደሆነ እንቢ ለተቀበሉት ብቻ እንደሆነ የሚያሳይ ምሳሌያዊ ትምህርት ጌታ ኢየሱስ ክርስቶስ ያስተማረበት የመጽሐፍ ቅዱስ ክፍል ነው። ከዛ ንጉሱ ምን ያደርጋል? በቃ እነዛን አገልጋዮችን ሂዱ፣ ውጡ፣ ያገኛችሁትን ሁሉ ያመጣችሁ ቤቱን ሙሉት በሰው ያገኛችሁትን እሺ ያለውን ሁሉ ጥሪውን የተቀበለው በሙሉ ቤቱን መጥቶ ይሙላው። እነሱም ወጡ። መንገድ ላይ ያገኙትን ጉንድሹንም፣ ታማሚውንም፣ ዳውንም፣ ቤት የሌለውንም ሰብስበው አዳራሹን ሞሉት። ያው ሞልቷል ቤቱ በሰው እስኪሞላ ድረስ። ሃሌሉያ! እስኪሞላ ድረስ ካደረጉ በኋላ ባሪያዎቹ ወንጌል አዋጆች የምስራቹን የሚናገሩ እስኪሞላ እኮ
ንጉሱ ታውቃላችሁ፣ ደጋሾች ልጆቻችሁን ድራችሁ የምታውቁ ከጎዳና የመጣው ኬት ያመጣል? ጉንድሹ ኬት ያመጣል? ምስኪኑ ኬት ያመጣል? ይሄ የሚያመለክተው ምንድነው? ማንም በራሱ ጽድቅ፣ ማንም በራሱ መልካም ስራ ወደ እግዚአብሔር መንግስት መግባት አይችልም። የራሱን ጽድቅ የሚያቆም የራሱን ግን መልካም ነገር የሚያቆም ልክ እንደዛ የተሰጠውን ልብስ አልለብስም ያለ ያ ልብስ የኢየሱስ ክርስቶስ የማዳን ስራ፣ የመስቀል ስራ፣ የድነት ስራ ነው። ያን የተቀበለ ያንን የለበሰ ነው ወደዛ ግብዣ መግባት የሚችል። ያንን ሳይለብስ የተገኘ እድል ፈንታ የለው። በሰርጉ ራት ላይ እድል ፈንታ የለው። ብጽዕና ነው በዛ ራት ላይ መገኘት። እዚህ የእግዚአብሔር ስም የተመሰገነ። ይሄንን ምሳሌ ነገራቸውና በቃ ያችሁ የተጠሩ ብዙዎች ናቸው፣ የተመረጡ ግን ጥቂቶች ናቸው። በጣም ትንሽ በደንብ ስትሮንግ እንዲሆንልን የእስራኤላውያን የጋብቻ ወይም የሰርግ ስርዓት የተወሰነ ነገር ልበልና እንጨርሳለን። የእግዚአብሔር ስም ይባላል። መጀመሪያ እጮኛ ያጫል፣ ወንዱ ማለት ነው። አንድ እጮኛ ያጫል። በተጫጩበት ጊዜ ደግሞ ለኪዳናቸው የሚሆን ለተጫጩበት ኪዳን የሚሆን ወይን ይጠጣሉ፣ ካፕ ይወስዳሉ ማለት ነው። የእግዚአብሔር ስም ይባረክ። ጌታ ኢየሱስ ክርስቶስ በዚህ ምድር ሆኖ የመጨረሻውን እራት በበላ ጊዜ፣ የፋሲካን እራት በበላ ጊዜ ከደቀ መዛሙርቱ ጋር ያንን ወይን ጠጥቷል። ዳግመኛ በመንግስቴ እስክመጣ አልጠጣም ብሎ ያንን ጽዋ ግን ከነሱ ጋር ጠጥቷል። የፍቅር ጽዋ ጠጥቷል። ለካ እያጨ ነበር ጌታ ኢየሱስ፣ እያጫት ነበር ቤተክርስቲያንን ለካ። እና ያንን ጽዋ ጠጣ። ሉቃስ 22:16 ላይ፣ ማቴዎስ 26:29 ላይ፣ ማርቆስ 14:25 ላይ እናገኛለን። ይሄንን ጠጣ። የእግዚአብሔር ስም ይባላል። ስለዚህ ከዛ ጊዜ ጀምሮ ቤተክርስቲያን በምንድነው? በእጮኝነት ውስጥ ናት ማለት ነው። ታጭታለች ማለት ነው። በክርስቶስ ታጭተን የመጣ ነው። ኢየሱስ ጌታ። ወንጌል ሲነገረ፣ የምስራቹ ሲነገረ ለካ ያጨ ነው። እሺ ይላሉ፣ ለተቀበሉ ያንን ልብስ እየሰጣቸው እየለበሱ ነው ለካ። የእግዚአብሔር ስም የተባረከ። ሃሌሉያ። ሌላው እንግዲህ የሰርጉ ቀን ነው። ያጭና ምንድነው የሚያደርገው? ሙሽራው ያጭና ተመልሶ ወደ አባቱ ቤት ነው የሚሄደው። የፈለገውን ያህል ጊዜ ሊፈጅ ይችላል። አመት፣ 2 አመት ሊፈጅ ይችላል የጋብቻ ፕሮግራማቸው እስኪሆን። ግን እሱ ተመልሶ ወዴት ነው የሚሄደው? ወደ አባቱ ቤት ነው የሚሄደው። አባቱ ቤት ይሄድና ለሱና ለሙሽሪት የሚሆንን ቤት ያዘጋጃል። ሙሽሪትን ይዞ መጥቶ የሚገባበት ቤት ያዘጋጃል። በአባቱ ርስት ላይ፣ በአባቱ ስፍራ ላይ ማለት ነው። ያንን ያዘጋጃል። የእግዚአብሔር ስም ይባላል። ጌታ ኢየሱስ ክርስቶስ ስፍራን አዘጋጅላችሁ ዘንድ እሄዳለሁ። ሃሌሉያ። ዮሐንስ 14 ላይ ሄዷል። ምን ስፍራ ላይ ያዘጋጅ? ወደ አባቱ አጭቶን ሄዷል። ወዴት? ወደ አባቱ። እዛ ብዙ ቦታ አለ፣ ብዙ ስፍራ አለ። ምን ስፍራን አዘጋጅላችኋለሁ። 14:2 ላይ ዮሐንስ 14:2 ስፍራን ሊያዘጋጅ ሄዷል ጌታ ኢየሱስ። ካጨ በኋላ ወደ አባቱ ሄደ። ካጨ በኋላ ወደ ቤቱ ሄደ። ካጨ በኋላ ስፍራን ሊያዘጋጅልን ሄደ። ኢየሱስ ክርስቶስ ጌታ። የሰርጉን ቀን የሚወስነው እንግዲህ ልጁ አይደለም። ያፈለገ ጊዜ ቢቸኩል እንኳን ቢፈልግ አይመጣም። ቀኗን የሚወስነው አባትየው ነው። ይሄ የአይሁድ ማህበረሰብ ይገባቸዋል በደንብ። አይሁዳውያን በራሳቸው አውድ ስለሆነ የሚነግራቸው ምን እያለ እንደሆነ ጌታ ኢየሱስ ክርስቶስ በደንብ ነው የሚገባቸው። ስለዚህ የሰርጉን ቀን የሚወስነው ማቴዎስ 24:36 ላይ ከአባቱ በቀር መላእክት ቢሆኑ እራሱ ልጅ አያውቅም። ሂድ ሙሽራይቱን አምጣ ሲባል ሙሽራይቱን ለማምጣት ጌታ ኢየሱስ ክርስቶስ ይመጣል። አባቱ ሂድ ሲለው ይመጣል። ሙሽራ ካለ አባት ካላከው ሙሽራው ይመጣል። ሃሌሉያ። ሌላው ሙሽሪትን ሙሽራው የሚወስድበት ሰዓት ነው። በጣም ነው የሚገርመው። እነዛ ደናግሎች ታስታውሳላችሁ፣ ማቴዎስ 25 ላይ ያሉት መብራት ይዘዋልና መብራት የያዙት ለምንድን ነው? ሙሽራ የሚመጣው በአይሁድ ማህበረሰብ ወይ ከሌሊቱ 6 ሰዓት ማታ ነው፣ በጨለማ ነው የሚመጣው። ለዛ ነው መብራት የያዙት። እና ምን ያህል ዝግጅት እንደሚፈልግ ያሳያል።
እና ጌታ ኢየሱስ ክርስቶስ መቼ እንደሚመጣ እንዴት እንደሚመጣ አይታወቅም። ልክ እንደዚህ ሙሽራ ነው፣ ሌሊት ነው የሚመጣው። የበጉ ሰርግ ደርሷል። ሙሽራው ሊመጣ ነው። ሙሽሪት ተነሺ፣ ሙሽሪት ተዘጋጂ፣ ታጠቢ፣ ልበሺ። ኢየሱስ ጌታ ሙሽራሽ ኢየሱስ ክርስቶስ ሊመጣ። ከዛ ሙሽራው ይመጣ ስፍራን አዘጋጅቶ ከጨረሰ በኋላ አባትየው ሂድና ሙሽሪትን አምጣ ካለው ሰዓቱን ከወሰነለት በኋላ ሙሽራ መጥቶ ሙሽራውን ይወስዳል። ከዛ በኋላ እንግዲህ ድግስ ነው። ድግሱ እንግዲህ ለአንድ ቀን ለሁለት ቀን አይደለም። እስራኤላውያን እንደ ባለጠግነታቸው እንዳላቸው የኑሮ ሁኔታ እስከ 7 ቀን የሚቆይ ድግስ ሊኖር ይችላል። በቃና ዘገሊላ ላይ እንደምናየው ማለት ነው። ወይም እስኪያልቅ የአንድ ቀን ግብዣ አይደለም። አያችሁ፣ ሳምንት ሊቆይ ይችላል። ስለዚህ እንደዛ አይነት ግብዣ ተዘጋጅቶልናል። ሰርግ ተዘጋጅቶ፣ ድግስ ተዘጋጅቶ፣ ሃሌሉያ። ንጉሥ ልጁን ሊሰርግ በጉጉት አለ። ሰማይ በጉጉት አለ። በምድር ያለን አማኞች በሁላችን የበጉ ሙሽሮች በጎች ሆነን የተጠራን ሃሌሉያ። በጎቼ ድምፄን ይሰማሉ የተባለልን እኛ ሃሌሉያ። እሱን ድምፅ የምንከተል የእሱን ፈለግ የምንከተል የእግዚአብሔር በግ የሆነውን ጌታ ኢየሱስ ክርስቶስን በመከተል እኛም በጎች ሆነ የበጉ ሰርግ ስለደረሰ የእርሱ ሙሽራ ራሷን ስላዘጋጀች ደስ ይበለን፣ ሐሴት የምናድር ክብርንም ለሱ እንስጠው። ደግሞ የሚያንጸባርቅና ንጹህ ከተልባ እግር የተሰራ ቀጭን ልብስ ተሰጥቷታል። እሱም የቅዱሳን የጽድቅ ስራ ነው። እና አብራ በጨለማው ላይ ሐዋርያው ቅዱስ ጳውሎስ በሁለተኛ ቆሮንቶስ ላይ እንደሚናገር ስለ መንፈሳዊ ወይም በአዲስ ኪዳን ስለሆነ አገልግሎት ነው በእርግጥ የሚናገረው። ያን ክፍል ሲናገር ምን ይላል? የጌታ መልክ እንደ መስታወት እያብለጨለጭ ከክብር ወደ ክብር እንለወጣለን። ሃሌሉያ። ይሄን ልብስ እየለበሰ ይሄን የሚያንጸባርቅ ንጹህ በጨለማ ላይ ያንጸባርቅ እንኑር ተሰጥቶናል። ኢየሱስ ጌታ እንልበሰው። ኢየሱስን እንልበሰው። ጽድቁን እንልበሰው። ፍቅሩን እንልበሰው። ባህሪውን እንልበሰው። እውነተኛነቱን እንልበሰው። ኢየሱስ ጌታ ነው። ስለዚህ ሰርጉ እንደተዘጋጀበት ሰው ሽርጉድ እንበል፣ እናገልግለው፣ እንዘጋጅ። በየትኛው ሰዓት መቼ እንደሚመጣ ሙሽራው አናውቅም። ተዘጋጅተው የሚጠብቁትን ግን እንደሚወስድ መጽሐፍ ቅዱስ ይነግረናል። ተዘጋጅተው የሚጠብቁት ያገኙታል። ደግሞ በዚህ ውስጥ ምናልባት ጌታ ኢየሱስ ክርስቶስን እንደ ግል አዳኛችሁ አድርጋችሁ ያልተቀበላችሁ፣ ይሄንን ጥሪ ያልተቀበላችሁ፣ ይሄንን ልብስ ያልተቀበላችሁ፣ ይሄን የማዳን የእግዚአብሔር ሥራ ያላመናችሁ ወደ እግዚአብሔር መንግስት መግባትን እንድታገኙ በጌታ በኢየሱስ ክርስቶስ በመስቀል ላይ በሰራው ሥራ እመኑ። ኃጢአታችሁ የትኛውንም ያህል ከባድ ቢሆን፣ ኃጢአታችሁ የትኛውንም ያህል የሚጠራ የሚጸዳ ማይመስላችሁ ብትኖሩ ስለናንተ በደልና ኃጢአት በደም የተጨማለቀ በመስቀራኑ መስቀል ላይ ከ2000 ዓመት በፊት አለ። ያ ደም አሁንም በእግዚአብሔር መቅደስ ውስጥ ሆኖ ስለ ሰዎች ሁሉ ምህረትን፣ ስለ ሰዎች ሁሉ ይቅርታን ያውጃል፣ ይማልዳል። ወደ ጌታ ወደ ኢየሱስ ክርስቶስ ኑ፣ ከኃጢአታችሁ ንጹህ ይህን ንጹህ ልብስ ልበሱ። የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስ በቅርብ ይመጣል። ሲመጣ በእርሱ ላላመኑትን ደግሞ በዚህ ክፉ ዓለም ላይ ሊፈርድ፣ በዲያብሎስ ላይ ሊፈርድ፣ በሞት ላይ ሊፈርድ፣ በስልጣኑ ላይ ሊፈርድ ይመጣል። ጌታ ኢየሱስ ክርስቶስ ወደዚህ ምድር ይመጣል። ዳግመኛ ይመጣል። ይመጣና እኛም ለዘላለም ከሱ ጋር እንድንሆን ያደርገናል። በጉ ሰርግ ስለደረሰ ራሳችንን እናዘጋጅ። ጌታ ኢየሱስ በቅርብ ይመጣል። ሃሌሉያ። እግዚአብሔር አምላካችን ስም የተባረከው። ደስ ይበለን። ሙሽራ አለን፣ ባለባል ነን፣ ታጭተናል። ለአንዲት እንደ አንዲት ድንግል ንጽሕት ሴት ለክርስቶስ ኢየሱስ ታጭታችኋል።
እንደታጨ ሰው እንኑር። ባል እንዳለው ሰው እንኑር። እግዚአብሔር ይመስገን። የበጉ ሰርግ ደርሷል። ስሙ ይባረክ። እግዚአብሔር ስለተናገረን ይባረክ። አመሰግናለሁ ጌታ ኢየሱስ ክርስቶስን ስለሚመጣ ስለዚህ ደግሞ ድንቅ ቃሉ። ኢየሱስ ጌታ ነው። ስሙ ለዘላለም ይባረክ። ጎኔ እንድትቆሙ በጌታ ፍቅር ጠይቃችኋለሁ። የምታዩ ሰዎች ይህንን የምትመለከቱ ሰብስክራይብ ማድረግ አትርሱ። ኮሜንትም አድርጉን። ገንቢ የሆነ ማንኛውንም ኮሜንት እንቀበላለን። ኮሜንት አድርጉን። የእግዚአብሔር ስም የተባረከ ይሁን። በጠራ ሁኔታ በተሻለ ሁኔታ ደግሞ ስራችንን እንድንሰራ አበረታቱን። ከኛ ጋር ሆኖ ጌታ ኢየሱስ ይባርካችሁ። ወዳችኋለሁ። ተባረኩ።